ፍቅር ነው ያወራነው። የእውነት ገላሽን መሆን የሚገባውን አካል ነው ያወራነው። የእውነት የገላህ ጓደኛ፣ የትዳር ጓደኛ፣ የልጆች ጓደኛ ስለምትሆነው ትልቅ ቁም ነገር ነው። ማን ነው ዛሬ ብርድ ልብሱን ጥሎ በዚህ ሰዓት ቁጭ የሚለው? ከአላህ ምንዳ ባይገኝ ለላይክ ፍለጋ ማናረግም። እኔ ሁሌም ነው የምናገረው፣ የኔ ትምህርት የማይጠቅመው ሰው ብዬም አላቅም። ላይክ አርጉኝ፣ ፎሎ አርጉኝ። የማይጠቅም ከሆነ አጥፉት። ዝም ብላችሁ ለምታረጉት ላይክ ሁሉ ትጠየቃላችሁ። ዝም ብላችሁ እንዳታረጉ። ሰው ዱቄት ተረጫጭቶ 1 ሚሊዮን አለው፣ ምናምን አርጎ 3 ሚሊዮን አለው፣ የሆነ አሮጊት አስደንግጦ 4 ሚሊዮን አለው፣ የሆነ ሰው ዘርግፎ 5 ሚሊዮን አለው። ምን አይነት ጭንቅላት እንደሆነ አላሁ አለም። በእያንዳንዳችን ምናረጋት ላይክ አላህ ፊት እንጠየቃለን። ምን ይጠቅማል ምን አይጠቅምም ብለን ነው ማድረግ ያለብን። ስለዚህ እኛ ለሁሉ ነገር ያመመን ነገር ስላለ እንጂ ሁሉም ደስ ይለዋል። በጊዜ መቅሪቡን ኢሻውን ሰግዶ ቤቱ ቢያርፍ ደስ ይለዋል። ግን ገና ስንት ዓመት እናርፋለን? የዛሬ 100 ዓመት የተኛ ሰው አለ። የዛሬ 200 ዓመት የሞተ ሰው አለ። የዛሬ 500 ዓመት የተኛ ሰው አለ። ድንገት ለዛች ለምናርፈው መኝታ አላህ ካሳረፈን እንጂ በዚህ ሰዓት ከእናንተ ጋር ለመገናኘት ለማስተላለፍ ይህም ብር እንከፍላለን ቢል ኖሮ አያዋጣኝም። አንድ ሰው መለወጥ ዱንያ ላይ ካለው መኪና ሁሉ ማግኘት ስለሚበልጥ አንድ ወንድሜ ዚና ላይ ከሚወርቅብኝ ዛሬ በተማረው ትምህርት ኢንሻአላህ ሰው ሆናለሁ፣ ያለ ሐላል እህቴንም አልነካትም፣ ያቺ ልጅን ለማግኘት ምንም መስዋዕትነት ከፍዬ አገባለሁ እንዲል ነው እኛ ልያችን። ከዚህ ውጭ እንዲሆንም አንፈልግም። ምክንያቱም ዚና ሊሰራ ነቢዩን ዓለይሂ ሰላቱ ወሰላም የጠየቀ ሰው የአላህ መላእክተኛ የጠየቁት ምንድነው? እህትን ዚና ቢሰሩበት ትወዳለህ ወይ? እናትን ትወዳለህ ወይ? ሴት ልጅን ትወዳለህ ወይ ሲባል በጣም ነው የተቆጣው። እንግዲህ ወይ የምትደፍራት እህትን ነው ወይ እናትን ነው ወይ ሴትን ልጅን ነው። እንግዲህ አንቱ የአላህ መላእክተኛ አላህ ይህን በሽታ እንዲያነሳብኝ ዱዓ አርጉልኝ አለ። እጁን ይዘው ደረታቸውን ዱዓ አረጉለት። ያን ዱዓ ካረጉልኝ ጀምሮ ዚናን አስቤ አላቅም። ሞባይላችን አላህን ካልፈራም ብዙ ምናይበታለን። እንግዲህ ከአፍሪካ ከ54 ወይም ከ55 ሀገር የራቁት ፊልም በማየት 8ኛ ደረጃ ያለ ነው እኛ ኢትዮጵያ ነው። ይሄ እንግዲህ ቁርስ እያሰብን ምሳ እያሰብን ራት እያሰብን ያለንበት ኑሮ ነው። ቁርሱን በደንብ ብንበላስ፣ ምሳስ በደንብ ብንበላስ፣ ራትስ በደንብ ብንበላ ምን ሊፈጠር ይችላል የሚለው መገመት አያዳግተን። ስለዚህ ተፈጥሯዊ አላህ የሰጠን ጸጋ በሚፈልገው ተፈጥሯዊ ነገር እንድናሳልፍ ነው ዋናው መልእክታችን። ስለዚህ ዘውጁና የሚለውን ዱዓችንም እያደረግን ደላሎችንም አላህ እያበዛልን አባትና እናቶቻችንም እየነገርን ታሪክ መስራት አለብን። 4000 5000 ሰው ተከታተለ ማለት እኮ ዛሬ በጣት የሚቆጠር ሰው በጣት የሚቆጠር አንድ ሀገር ዓለምን እያመሰች ነው ያለችው። አንድ ሀገር ዓለምን እያመሰች ለበላ ለመጥፎ ወላሂ እኛ ከተነሳን ሁሉም ነገር ሲመጣ ዳያዎች የሉም ወይ? ሁሉም ነገር ሲመጣ የዲን ሰዎች የሉም ወይ? ያም ሲመጣ የዲን ሰዎች የሉም ወይ? እንትና ኡስታዝ የለም ወይ? እንትና ኡስታዝ ላይፍ አለው፣ እንትና ኡስታዝ ሚስት አለው፣ እንትና ኡስታዝ ልጆች አሉት፣ እንትና ኡስታዝ ይሯሯጣል። ዲኑ ለሆነ አካል የሚተው አይደለም።